ደረጃ ስትወጡ ጉልበታችሁ ቋቋ ይላል ወይስ ጠዋት ስትነሱ መገጣጠሚያችሁ ተገትሮ ያስቸግራችኋል? ብዙዎቹ ይሄ ምልክት ችላ ይሉታል፣ ግን መጨረሻው የአጥንት ከአጥንት መጋጨት፣ ከፍተኛ ስቃይና እንዲሁም ኦፕሬሽን ሊሆን ይችላል። ዛሬ ይሄ ፈሳሽ ለምን እንደሚደርቅና መፍትሄውን እነግራችኋለሁ። ከዛ በፊት ግን የምሰራቸው አስተማሪ ጤና ቪዲዮዎች ላይክ ያንሳችኋልና ላይክ ማድረግ ጀምሩት። መልካም ቆይታ ይሁንላችሁ። የመገጣጠሚያ ፈሳሽ ሳይኖቪያል ፍሉድ መቀነስ በሕክምናው ዓለም ሎስ ኦፍ ሳይኖቪያል ፍሉድ ወይም ጆይንት ሉብሪኬሽን ዴፊሽንሲ ተብሎ የሚታወቅ ሲሆን በመገጣጠሚያዎች ውስጥ የሚገኝ ፈሳሽ መቀነስ ወይንም መድረቅ ነው። ይህም ፈሳሽ መገጣጠሚያዎቻችን እንዳይሻክሩ እንደ ማለስለሻ ማለትም ሉብሪካንት የሚያገለግል ፈሳሽ ነው። የመገጣጠሚያ ፈሳሽ ወይም ደግሞ ሳይኖቪያል ፍሉድ ማለት በአጭሩ በሁለት አጥንቶች መገጣጠሚያ መካከል የሚገኝ ነጭ ፈሳሽ ሲሆን አጥንቶች እንዳይጋጩ ወይም ደግሞ መፋፋቅ እንዳይኖርና መገጣጠሚያ መንቀሳቀስ እንዲችል ያደርጋል። የመገጣጠሚያ ፈሳሽ በእግር ስንጓዝ ወይም ደግሞ ስንሮጥ የአጥንት ጫፎችን እንደ መከታ ሆኖ በመደገፍ በጉልበት መገጣጠሚያ ላይ የሚደርሰውን ጫና ይቀንሳል። ሰውነታችን በተፈጥሮ ይህንን የመገጣጠሚያ ፈሳሽ በራሱ ያመነጫል። ነገር ግን እድሜያችን እየገፋ ሲሄድ ሰውነታችን እየዛለ ስለሚመጣ በጉልበት ውስጥ የሚገኘው የፈሳሽ መጠን እየቀነሰ ይሄዳል። ፈሳሹ በፍጥነት እንዲደርቅ የሚያደርጉ ሌሎች ምክንያቶችም አሉ። ከመጠን ያለፈ ውፍረት፣ የጉልበት መጎዳት ወይም ደግሞ በጉልበት መገጣጠሚያ ላይ የሚደርስ አደጋ የፈሳሽ ምርትን ብቃት በእጅጉ ሊጎዱት ይችላሉ። እንዲሁም እንደ በጎን መቀመጥ ወይም ደግሞ ጉልበትን አዘውትሮ ማጠፍ ያሉ የተሳሳቱ የአካል እንቅስቃሴዎችም ለዚህ ምክንያት ይሆናሉ። እንደ ስኳር በሽታ፣ የደም ግፊት ወይም ደግሞ እንደ እሪና ቁርጥማት ያሉ ስር የሰደዱ በሽታዎችም የመገጣጠሚያ ፈሳሽ እንዲደርቅ የሚያደርጉ ምክንያቶች ናቸው። ስለሆነም የመገጣጠሚያ ፈሳሽ መቀነስ የሚያስከትሉ ዋና ዋና ምክንያቶችን በዝርዝር ልንገራችሁ። አንደኛውና የመጀመሪያው የእድሜ መግፋት ነው። ይህ በጣም የተለመደው መንስኤ ነው። እድሜ እየጨመረ ሲሄድ መገጣጠሚያው ወፍራምና ለስላሳ እንዲሆን የሚያደርገው ሃይሎሮኒክ አሲድ የተባለው ንጥረ ነገር በሰውነታችን ውስጥ የሚመረተው መጠን እየቀነሰ ይሄዳል። በዚህም ምክንያት ፈሳሹ እየቀጠነና የማለስለስ አቅሙም እየደከመ ይሄዳል። በሁለተኛ ምክንያቱ ከመጠን ያለፈ የሰውነት ክብደት ነው። ውፍረት ለመገጣጠሚያ ፈሳሽ መድረቅ ቀጥተኛና ቀጥተኛ ያልሆነ ተጽዕኖ አለው። ቀጥተኛ ጫናው በምንራመድበት ጊዜ በጉልበታችን ላይ የሚያርፈው ጫና ከሰውነታችን ክብደት በ4 እጥፍ ይበልጣል። ይህም ከፍተኛ ጫና ፈሳሹን የሚያመርቱትን ህዋሳት ስለሚጫናቸው ስራቸውን በአግባቡ እንዳይሰሩ ያደርጋል ማለት ነው። ቀጥተኛ ያልሆነ ጫናው ደግሞ በሰውነት ውስጥ ያለ ስብ ሳይቶኪንስ የተባሉ ኬሚካሎችን ያመነጫል። እነዚህም ኬሚካሎች በመገጣጠሚያ ውስጥ እብጠት በመፍጠር ፈሳሹ እንዲበላሽ ያደርጉታል ማለት ነው። ሶስተኛ የተሳሳቱ የአኗኗር ዘይቤዎችና እንቅስቃሴዎች ናቸው። የተሳሳቱ የአኗኗር ዘይቤ ስንል ለምሳሌ የተሳሳተ አቀማመጥ ካለን ነው። ለረጅም ጊዜ ጉልበትን አጥፎ መቀመጥ ለምሳሌ እንደ ሽንጥን መያዝ ወይም ደግሞ መሸጎጥ በመገጣጠሚያ ውስጥ ያለውን የፈሳሽ ዝውውር ያግደዋል። ሌላው ከባድ ስራ፣ ከባድ እቃዎችን ደጋግሞ መሸከም ወይም ደግሞ ደረጃ መውጣትና መውረድ በመገጣጠሚያዎች ላይ መላላት ስለሚፈጠር ፈሳሹ በቶሎ እንዲደርቅ ያደርጋል ማለት ነው። ሌላው እንቅስቃሴ ማናደርግ ከሆነ የመገጣጠሚያ ፈሳሽ የሚመረተው መገጣጠሚያው ሲንቀሳቀስ ነው። ታዲያ ፍጹም እንቅስቃሴ የማያደርግ ሰው መገጣጠሚያ ፈሳሽ ማምረት ሊያቆም ይችላል ማለት ነው። ስለዚህ የአኗኗር ዘይቤያችንም የመገጣጠሚያችን ፈሳሽ እንዲቀንስ ምክንያት ይሆናል። አራተኛ ምክንያቱ ስር የሰደዱ በሽታዎች ካሉብን ነው። አንዳንድ በሽታዎች ከመገጣጠሚያ ጋር ግንኙነት ባይኖራቸውም በጊዜ ሂደት ግን ፈሳሹን ያደርቃሉ። እነዚህም በሽታዎች ስንመለከት ቅድሚያው ኦስትሪዮ አርትራይተስ ነው። ይህ ዋነኛው ምክንያት ነው። በመገጣጠሚያ ውስጥ ያለው ስስ አጥንት ይሄ ማለት ካርቲሌጅ ሲበላሽ ሰውነቱ በምላሹ ፈሳሽ ማምረት ሊያቆም ወይም ደግሞ ፈሳሹን ሊበክለው ይችላል። ሌላው የስኳር በሽታ፣ በደም ውስጥ ያለው ከፍተኛ ስኳር በመገጣጠሚያ ፈሳሽ ውስጥ የሚገኙ ፕሮቲኖችን በማጥቃት ፈሳሹ እንዲወፍርና እንዲጣበቅ ያደርገዋል። ሌላው ደግሞ የደም ግፊት ካለ የደም ዝውውር መዛባት መገጣጠሚያዎች የሚያስፈልጋቸው ንጥረ ነገር እንዳያገኙ ስለሚያደርግ የፈሳሽ ምርትን የሚቀንስ ይሆናል። ሌላው እሪ ካለብን በዩሪክ አሲድ መከማቸት ምክንያትም የሚመጡ ትናንሽ ክሪስታሎች በመገጣጠሚያ ውስጥ ሲከማቹ እንደ ስብርባሪ መስታወት በመሆን ፈሳሹንና አጥንቱን ይጎዱታል ማለት ነው። ስለዚህ በእነዚህ በሽታዎችም የመገጣጠሚያ ፈሳሽ መቀነስ የሚከሰትብን ይሆናል። አምስተኛ ምክንያቱ ድርቀት ነው። ብዙ ሰዎች የሚዘነጉት ነገር የመገጣጠሚያ ፈሳሽ ዋነኛው ግብዓት ውሃ መሆኑን ነው። በቂ ውሃ የማይጠጣ ሰው ሰውነቱ ያለችውን ውሃ ለዋና ዋና አካላት ለምሳሌ ለልብና ለሳምባ እንዲሁም ደግሞ ለኩላሊት ቅድሚያ ይሰጠዋል። በዚህ ጊዜ ለመገጣጠሚያዎች የሚሰጠው የውሃ መጠን ስለሚቀንስ ፈሳሹ ይደርቃል ማለት ነው። ስድስተኛ የመገጣጠሚያዎችን ፈሳሽ እንዲደርቅ ወይም ደግሞ እንዲቀንስ የሚያደርገው
አደጋዎችና ቀዶ ጥገናዎች ናቸው። በጉልበት ወይም ደግሞ በሌላ መገጣጠሚያ ላይ የሚደርስ ድንገተኛ አደጋ ፈሳሽ የሚያመነጨውን ስስ ሽፋን ሊቀደው ወይም ደግሞ ሊያቆስለው ይችላል። ይሄ ማለት ሳይኖቪያል ሜምብሬን የተባለው ሽፋን ማለት ነው። ታዲያ ይህም ለወደፊቱ የፈሳሽ እጥረት እንዲከሰት በር የሚከፍት ይሆናል ማለት ነው። ስለዚህ በጥቅሉ የመገጣጠሚያ ፈሳሽ ማነስ ሊያስከትሉ የሚችሉ መንስኤዎች ምንድናቸው? የመገጣጠሚያ ኢንፌክሽን ካለብን፣ መገጣጠሚያ አካባቢ የደረሰ አደጋ ካለ፣ የአጥንት ስብራት ወይም ደግሞ ውልቃት ካጋጠመ፣ በእድሜ መግፋት፣ የቫይታሚን ማነስ፣ ወይም ደግሞ የዩሪክ አሲድ መጠን መጨመር ካለብን፣ በቂ ፈሳሽ ነገር አለመውሰድ፣ ይህ ማለት ውሃን ማንጠጣ ከሆነ፣ የተመጣጠነ ምግብ አለመመገብ፣ እንዲሁም ደግሞ ያልተስተካከለ የሰውነት ክብደት፣ እነዚህ የፈሳሹ መጠን እንዲቀንስ የሚያደርጉ መንስኤዎች ናቸው ማለት ነው። አሁን ደግሞ መንስኤዎቹን ካየን የመገጣጠሚያ ፈሳሽ ማነስ ሲኖር የሚታዩ ምልክቶችን ደግሞ እንይ። የመገጣጠሚያ ፈሳሽ ማለትም ሳይኖቪያል ፍሉድ መቀነስ ወይም ደግሞ መድረቅ በድንገት የሚከሰት ሳይሆን ቀስ በቀስ ምልክቶችን እያሳየ የሚመጣ ችግር ነው። ምልክቶቹን ታዲያ ቀድሞ ማወቅ ችግሩ ወደ ከፋ ደረጃ ለምሳሌ አጥንታችን ከአጥንታችን መጋጨት ደረጃ ጋር ከመድረሱ በፊት ለመታደግ ይረዳናል ማለት ነው። ስለዚህ ዋና ዋና የሚባሉትን ምልክቶች በመቀጠል እንይ። አንደኛውና የመጀመሪያ ምልክቱ የመገጣጠሚያ መድረቅ ወይም ደግሞ መገተር ነው። ይህ በጣም ቀዳሚ የሚባል ምልክት ነው። ጠዋት ጠዋት ከእንቅልፍ ስትነሱ መገጣጠሚያችሁ ለምሳሌ ጉልበታችሁ እንደታሰረ ወይም ደግሞ እንደተገተረ ሊሰማችሁ ይችላል። ለመዘርጋት ወይም ደግሞ ለማጠፍ ጥቂት ደቂቃዎችን ሊወስድባችሁም ይችላል። ሌላው ለረጅም ሰዓት ተቀምጣችሁ ስትነሱ መገጣጠሚያው ለመንቀሳቀስ ፈቃደኛ አለመሆን ያጋጥማችኋል ማለት ነው። ስለዚህም ይህ በቀዳሚ የምታዩት ምልክት ነው። ሁለተኛ የመገጫጨት ድምፅ ትሰማላችሁ። በመገጣጠሚያ ውስጥ ያለው ፈሳሽ ሲያንስ አጥንቶቹ እርስ በርሳቸው መፋተግ ይጀምራሉ። ደረጃ ስትወጡ፣ ቁጭ ብላችሁ ስትነሱ ወይም ደግሞ ስትራመዱ የመንቋቋት ድምፅ የሚሰማችሁ ይሆናል ማለት ነው። ይህም ድምፅ የሚመጣው ፈሳሹ አጥንቶቹን መለየትና ማለስለስ ስላልቻለ ነው። ይህ ማለት አጥንት ከአጥንታችሁ ጋር እየተጋጨ ነው ማለት ነው። በመሃል ምንም አይነት ፈሳሽ የለም ማለት ነው። ስለዚህ በዚህ ጊዜ ደረጃ ስትወጡ፣ ቁጭ ብላችሁ ስትነሱ ወይም ደግሞ ስትራመዱ መገጣጠሚያችሁ፣ ጉልበታችሁ ቋቋ የሚል ድምፅ ያሰማችኋል ማለት ነው። ሶስተኛ ምልክቱ የእንቅስቃሴ መገደብ ነው። ቀደም ሲል በቀላል የምታደርጓቸው እንቅስቃሴዎች ማድረግ ይከብዳችኋል። ለምሳሌ ጉልበትን ሙሉ በሙሉ ማጠፍ አለመቻል፣ መሬት ላይ ለመቀመጥ መቸገር ወይም ደግሞ እጅን ወደ ኋላ ማዞር አለመቻል ያጋጥማችኋል። መገጣጠሚያው ጥብቅ የማለት ስሜትም ይኖረዋል ማለት ነው። ስለዚህ እንቅስቃሴዎችን የማድረግ አቅማችሁ የሚገደብ ይሆናል ማለት ነው። አራተኛ ምልክቱ ህመም ነው። ህመም ሲባል የመገጣጠሚያ ህመም ማለት ነው። መጀመሪያ አካባቢ ህመሙ የሚመጣው ስትንቀሳቀሱ ብቻ ነው። ነገር ግን ፈሳሹ በጣም ሲቀንስ በእረፍት ጊዜም ህመም ሊሰማችሁ ይችላል። ቁጭ ብላችሁም አርፋችሁ ማለት ነው። ለምሳሌ የአየር ሁኔታ ሲቀየር፣ ቅዝቃዜ ሲኖር ፈሳሹ የበለጠ ስለሚወፍር የህመሙ ስሜትም ሊጨምርባችሁ ይችላል ማለት ነው። አምስተኛ እብጠትና ሙቀት ይሰማችኋል። ፈሳሹ በመቀነሱ ምክንያት አጥንቶች ሲፋተጉ መገጣጠሚያው ይቆጣል ወይም ደግሞ ኢንፍሌምድ ይሆናል። በዚህ ጊዜ መገጣጠሚያ አካባቢ ሊያብጥ ይችላል። እጃችሁን በመገጣጠሚያ ላይ ስታደርጉትም ከሌላው የሰውነት ክፍላችሁ በበለጠ ትኩሳት ወይም ደግሞ ሙቀት ይሰማችኋል ማለት ነው። ስድስተኛ የመዛል ወይም ደግሞ የድካም ስሜት ነው። መገጣጠሚያ ውስጥ በቂ ድጋፍና ማለስለሻ ስለሌለ ሰውነታችሁ መገጣጠሚያውን ለመጠበቅ ሲል እንቅስቃሴውን የሚገድብ ይሆናል። ይሄ ደግሞ በዙሪያ ያሉ ጡንቻዎች እንዲዳከሙ ያደርጋቸዋል ማለት ነው። ለምሳሌ ደረጃ ስትወጡ ጉልበት የመክዳት ወይም ደግሞ የመዛል ስሜት ሊያሳይ ይችላል። ድካም በቶታሊ ሊሰማችሁ ይችላል ማለት ነው። ስለዚህ እነዚህ ምልክቶች በዋነኛነት የመገጣጠሚያችን ፈሳሽ ሲቀንስ የሚታዩብንና የሚከሰቱብን ዋነኛ የሚባሉ ምልክቶች ናቸው። እነዚህ ምልክቶች ከታዩባችሁ ችላ አትበሉ ማለት ነው። አሁን በስተመጨረሻ የመገጣጠሚያ ፈሳሽ ማነስ ሲከሰት የሚደረጉ ነገሮች ምንድናቸው? የመገጣጠሚያ ፈሳሽ መቀነስን ለማከም የሚረዱ መፍትሄዎች ምንድናቸው የሚለውን እናያለን ማለት ነው። የመገጣጠሚያ ፈሳሽ መቀነስን ለማከም የሚረዱ መፍትሄዎችን በሶስት ዋና ዋና ክፍሎች ከፍለን እንመለከታለን። አንደኛውና በቅድሚያ የምናደርገው የአኗኗር ዘይቤና የአመጋገብ መፍትሄዎችን ማድረግ ነው። ይህ የመጀመሪያውና መሰረታዊው የህክምና ደረጃ ነው። ይሄ ማለት ቅድሚያ የአኗኗር ዘይቤና የአመጋገብ መፍትሄዎችን መከተል ስንል በቅድሚያ ማድረግ ያለብን በቂ ውሃን መጠጣት ነው። ቀደም ሲል እንዳልኳችሁ የመገጣጠሚያ ፈሳሽ ዋናው ክፍል ውሃ ነው። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ፈሳሹ ጥራቱን ጠብቆ እንዲመረት ይረዳል ማለት ነው። ሌላው ክብደት መቀነስ ያስፈልጋል። በጉልበት ላይ የሚወድቀውን ጫና ለመቀነስ ክብደትን ማመጣጠን የግድ ነው። 5 ኪሎ ግራም እንኳን ብትቀንሱ በጉልበት መገጣጠሚያ ላይ የሚፈጠረውን ጫና በ20 ኪሎ ግራም ያክል ትቀንሱታላችሁ። ስለዚህ ክብደታችሁን ማመጣጠንና መቀነስ ይኖርባችኋል።
ሌላው ለስላሳ የሆኑ እንቅስቃሴዎችን ማስራት ወይም ደግሞ ማድረግ ነው። እንቅስቃሴ ማቆም ፈሳሹ እንዲደርቅ ያደርጋል። ስለዚህ መገጣጠሚያን የማያጋጩ እንቅስቃሴዎችን ማድረግ ይገባል። ለምሳሌ ዋና እንዲሁም ደግሞ ብስክሌት መንዳት ያሉ እንቅስቃሴዎችን መስራት ያስፈልጋል። ሌላው የአኗኗር ዘይቤ ማስተካከል ያስፈልጋል ስንል የተመጣጠነ ምግብን መመገብ ነው። ኦሜጋ ስር ያላቸው ምግቦች ለምሳሌ አሳ፣ ለውዝ፣ ተልባ፣ የወይራ ዘይት እናም ደግሞ አንቲ ኢንፍላማቶሪ ባህሪ ያላቸው ለምሳሌ እንደ እርድ፣ ዝንጅብልና አረንጓዴ አትክልቶች ያሉ ምግቦችን ማዘውተር ያስፈልጋል። በተቃራኒው ደግሞ ስኳርና ጨውን አብዝቶ አለመጠቀም፣ የተጠበሱና በፋብሪካ የተቀነባበሩ ምግቦችንም መቀነስና አለማዘውተር ያስፈልጋል ማለት ነው። ይህ በዋነኛነት ቀዳሚ የምታደርጉት መፍትሄ ወይም ደግሞ የህክምና አማራጭ ነው። ሁለተኛ ደግሞ ሜዲካል ትሪትመንት ነው የምናገኘው። ይሄ ማለት ህክምና ማድረግ ነው። በቤት ውስጥ በሚደረጉ መፍትሄዎች ለውጥ ካልመጣ ህክምና ቀጣዩ አማራጭ ይሆናል ማለት ነው። ስለዚህ ለመገጣጠሚያ ፈሳሽ ማነስ የሚደረጉ ህክምናዎች ምንድን ናቸው ከተባለ ቅድሚያና የመጀመሪያው የፈሳሽ መተኪያ መርፌ መስጠት ነው። ይህ ቪስኮ ሰፕሊመንቴሽን ይባላል። ሃይሎኒክ አሲድ የተባለ ወፍራም ፈሳሽ በቀጥታ በመገጣጠሚያዎች ውስጥ ይሰጣል። ይሄ መርፌ እንደ ማለስለሻ ሆኖ በማገልገል አጥንቶቹ እንዳይፋተጉ ለ6 ወር ወይም ደግሞ ለ1 ዓመት ያክል ይረዳል ማለት ነው። በምስሉ ላይ እንደምትመለከቱት ፈሳሹ በመርፌ አማካኝነት የሚሰጣችሁ ይሆናል። ይህ ቪስኮ ሰፕሊመንቴሽን የምንለው የህክምና አማራጭ ነው። ፈሳሽን የመተኪያ ዘዴ ነው ማለት ነው። ሁለተኛ ህክምናው ፕላቴት ሪች ፕላዝማ ይባላል። ይሄ ማለት ከራስ ደም ውስጥ ጠቃሚ ህዋሳትን በመለየት መገጣጠሚያ ውስጥ በመርፌ መከተብ ማለት ነው። ይህም የተጎዳውን ስስ አጥንት ይሄ ማለት ካርትሌጅ እንዲጠገንና ፈሳሽም እንዲመረት የሚያነቃቃ ህክምና ነው። ሶስተኛው ፊዚዮቴራፒ ነው። ይሄ ማለት ፊዚካል ቴራፒ የሚሰጥ ህክምና ነው። ባለሙያዎች በመገጣጠሚያ ዙሪያ ያሉ ጡንቻዎች እንዲጠነክሩ ያደርጋሉ። ጡንቻው ሲጠነክር ጫናው አጥንቱ ላይ ሳይሆን ጡንቻው ላይ ያርፋል ማለት ነው። ፈሳሹ ሲቀንስ አጥንት ላይ ጫና እንዳይፈጠር የማድረግ ማለትም ጫናው በጡንቻ ላይ እንዲሆን የማድረግ ህክምና ነው። ይህም ፊዚካል ቴራፒ እንለዋለን። ሌላኛው የህክምና አማራጭ ደግሞ የህመም ማስታገሻዎችን መስጠት ነው። ለምሳሌ እንደ አይቡፕሮፊን ያሉ መድኃኒቶች እብጠቱን በመቀነስ እንቅስቃሴ እንዲቀል ያደርጋሉ። ነገር ግን እነዚህን ለረጅም ጊዜ ከመውሰድ በፊት ሐኪምን ማማከር ያስፈልጋል። እንዲሁም ደግሞ የተለያዩ ቫይታሚኖችም ለዚህ ህክምና ወይም ደግሞ የተለያዩ ሰፕሊመንቶችም ከዚሁ ጋር ተያይዞ ይሰጣሉ ማለት ነው። ይህ ካልሆነ ግን የመጨረሻ አማራጭ የሚሆነው የቀዶ ጥገና ህክምና ነው። እነዚህም የቀዶ ጥገና አይነቶች የመጀመሪያው አትሮስኮፒ ነው። ይህ ማለት በትንሹ ቀዳዳ ካሜራ በማስገባት በመገጣጠሚያ ውስጥ ያሉ ስብርባሪዎችን ወይም ደግሞ የቆሸሸ ፈሳሽን ማጽዳት ነው። ሌላኛው ደግሞ የቀዶ ጥገና አይነት የመገጣጠሚያ ቅየራ ነው። ይሄ ማለት ጆይንት ሪፕሌስመንት የሚባል ቀዶ ጥገና ነው ማለት ነው። መገጣጠሚያው ሙሉ በሙሉ ከደረቀና አጥንቱ ከተጎዳ በአርቲፊሻል የመተካት ህክምና ነው ማለት ነው። ስለዚህ እነዚህ መሰል ህክምናዎች የሚደረጉ ይሆናል ማለት ነው። የመገጣጠሚያ ፈሳሽ ካለብን ህክምናዎቹ እንዲሁም ደግሞ የቤት ውስጥ መፍትሄዎቹ በዚህ መልኩ የሚከናወኑ ይሆናል ማለት ነው። ስለዚህ በአጠቃላይ ስለ ሳይኖቪያል ፍሉድ መቀነስ ይሄ ማለት ስለ መገጣጠሚያ ፈሳሽ መቀነስ የነበረን የጤና ትምህርት ይህን ይመስል ነበር። ምልክቶቹን በምን ምክንያት ሊከሰት እንደሚችል የሚደረጉ መፍትሄዎች እንዲሁም ደግሞ ህክምናውስ ምን ይመስላል የሚለውን በዝርዝር ሰፋ ባለመልኩ በደንብ አስረድቻችኋለሁ እንዲሁም ደግሞ ነግራችኋለሁ። ታዲያ ይህ መረጃ ለአንድ ሰው ህይወት ሊሆን ይችላል። ስለዚህ ሼር አድርጉት። እናንተስ በዚህ ችግር እየተሰቃያችሁ ነው? ኮሜንት ላይ ጻፉልኝ። ለተጨማሪ የጤና መረጃዎች ደግሞ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።